ከራሱ በላይ አብልጦ የሚወደው ገንዘብ ነው። እግዚአብሔር የኛ፣ እናቱ የኛ፣ ሰማዕታቱ የኛ፣ ነቢያቱ የኛ፣ ቅዱሳኑ የኛ፣ ጸበሉ የኛ፣ እምነቱ የኛ፣ ቅዳሴው፣ ማህሌቱ፣ ሰዓታቱ የኛ። ሁለት እጅ እግዚአብሔር የሰጠን አንዱን ልንቀበልበት አንዱን ደግሞ ልንሰጥበት ነው። ቤተ ክርስቲያን ውስጥ ተጠልለው ላሉ ለነዳያን በመላው ሀገሪቱና በመላው ዓለም የምትገኙ የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? እንደምን ሰነበታችሁ? ቲቲቪ ኢትዮጵያ በተለያዩ ማህበራዊ፣ ኢኮኖሚያዊ ጉዳዮች ላይ ትኩረት አድርጎ የሚያቀርብ የዩቲዩብ ቻናል እንደሆነ ይታወቃል። ዛሬ እንግዲህ እግዚአብሔር ስለ መስጠት ምን ይላል፣ መስጠትን በተመለከተ የእግዚአብሔር ቃል እያንዳንዱ ምን ሊመስል እንደሚችል አንድ አባት ጋብዘናል። ይህንን ቪዲዮ እስከ መጨረሻው እንድትከታተሉና ቁም ነገር እንድታገኙ መልእክታችንን ወደ እናንተ እናስተላልፋለን። ቲቲቪ ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ ደግሞ ከልብ አድርገን እናመሰግናለን። ዛሬ እንግዲህ አንድ አባታችንን ከእናንተ ጋር እናስተዋውቃለን። አባታችን ማናቸው፣ ምንድናቸው የሚለውን ከሳቸው አንደበት የምትከታተሉ ይሆናል። በዚህ አጋጣሚ አባታችን ዛሬ ከሚያቀርቡት መልእክት መካከል ዋነኛው ደግሞ የፊታችን ግንቦት 30 እና ሰኔ 1 2017 ዓ.ም የካባዶ የሚገኘው ጂ7 ቅዱስ ሚካኤል ቤተክርስቲያን ልዩ የገቢ ማሰባሰቢያ ታከናውናለች። እነዚህ የገቢ ማሰባሰቢያ ቀናቶች ሁለቱንም ማለት ነው ቲቲቪ ኢትዮጵያ በቀጥታ ስርጭት በመላው ሀገሪቱና በመላው ዓለም የሚገኙ ተመልካቾቻችንን የምትችሉትን ድጋፍና እገዛ የምታደርጉበትን ፕሮግራም አዘጋጅቷል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያም አባታችን የሚሰጧችሁ ይሆናል። ስለምትከታተሉ ከልብ አድርገን እናመሰግናለን። ፕሮግራሙ እንዲሳካ ሁሌም ከጎን የሆነውን ጊዜ እንደመላሽን ከልብ አድርጌ አመሰግናለሁ። መጨረሻ ላይ እንገናኛለን። አብራችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያና በኤርትራ እንዲሁም በመላው ዓለም የምትገኙ የቲቲቪ ኢትዮጵያ ሚዲያ ቤተሰቦች ተከታታዮች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ርዕሰ ጉዳያችን ስለ መስጠት ሲሆን እግዚአብሔር ስለ መስጠት ምን ብሎናል፣ በመስጠታችን ደግሞ የምናገኘውስ ምንድን ነው የሚለውን እናያለን። ተከታተሉ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 9 ከቁጥር 7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ እንዳሰበ ይስጥ ይላል። ከስጦታ በፊት ደስታና በጎ ፈቃድ አለ። እግዚአብሔር የሚወደው በደስታ የሚሰጠውን እንጂ ተገዶ በሁኔታዎች ሁሉ በጣም ተጨንቆ እንዲሰጠው አይደለም የሚፈልገው። ምክንያቱም እግዚአብሔር ዘላለማዊ ደስታ እንድናገኝ፣ ሰጥተን እንድንጸድቅ፣ ሰጥተን ክብር እንድናገኝ ስለሆነ እያንዳንዱ ይላል እንደ ልቡ እንዳሰበ ይስጥ ነው። እንደ ልቡ ፈቃድ በእግዚአብሔር ዘንድ 20 ሳንቲም ትልቅ ዋጋ አላትና ስለ ስጦታ ስናነሳ ሁላችንም የእግዚአብሔር ስጦታዎች ነን። በመዝሙር 127 ላይ ልጆች የእግዚአብሔር ስጦታዎች ናቸው። ሁላችንም ልጅ ነን ነው ከዚህ የደረስነው። እግዚአብሔር ደግሞ ራሱን ሰጥቶ ልጅ አድርጎናል እና ሁላችንም የማን ስጦታዎች ነን ካለን የእግዚአብሔር ስጦታዎች ነን፣ የማንም አይደለም። እግዚአብሔር ደግሞ ሲሰጥ አሟልቶ ሰጠን። የምናይበት ዓይን፣ የምናስብበት አእምሮ፣ የምንሰማበት ጆሮ፣ ሰርተን እንኳን ከምናገኘው ላይ የምንውጥበት ጉሮሮ፣ የምንሰራበት እጅ፣ የምንራመድበት እግር ሰጥቷል። እግዚአብሔር
ሰጥቶ እኛ ደግሞ መልካም እንድንሰጥ ስለ መልካም ስጦታ በሉቃስ ወንጌል ምዕራፍ 11 ላይ እናንተ እንኳን ለልጆቻችሁ ይላል መልካም ስጦታ መስጠት ከወደዳችሁ የሰማያዊ አባታችሁማ ከዚህ የበለጠ እንዴት አድርጎ ይሰጣችሁ። አሁን መልካም ስጦታ ዋጋ አላት። መልካም ስጦታ ወደ እግዚአብሔር መንግስት ያስገባል። መልካም ስጦታ ለኛም የመልካሞች መልካም የሆነው እግዚአብሔር መልካሙን ነገር ሁሉ እንዲያደርግልን በመሻት ነው እና እግዚአብሔር እንደዚህ ያሉ ስጦታዎችን ይወዳል ማለት ነው። በዮሐንስ ወንጌል ምዕራፍ 4 ያችን ሳምራዊቷን ሴት ቁሞ ይጠይቃታል እግዚአብሔር። ምን ብሎ ካላችሁ ውሃ ጠጭኝ ይላታል። እሷ ደግሞ አንተ እኮ አይሁዳዊ ነህ፣ እንዴት ከኔ ውሃ ትለምናለህ ስትለው የሚለምንሽ ማን እንደሆነ ብታውቂ ኖሮ አንቺ ራሱ ትለምኚው ነበረ። የእግዚአብሔርን ስጦታ ውሃ አጠጭኝ የሚልሽ እሱ ራሱ የውሃው ባለቤት ነው። ምክንያቱም እግዚአብሔር ሊሰጥ ሲል ስጡኝ ይላል። ሊሰጥ ሲል ነው ስጡኝ የሚለው። እንደገና ደግሞ ሳይሰጥም ስጡኝ ብሎ ያውቅም እግዚአብሔር። ስንቶቻችን ይሄን ተረድተነዋል? የኛ የሆነ ምንም የለም። የእግዚአብሔር ስጦታ የሆነውን ውሃ ነው ስጭኝ ያለት። እሷ ደግሞ ለጊዜው ለመከልከል ሞከረች። መጨረሻ ሲገባት ግን ውሃ አይደለም የሰጠችው፣ ልቧን ሰጠች፣ ሕይወቷን ሰጠች። እርሱም ጎደሎ ማንነቷን ሞላላት። አብርሃም የተባረከው በመስጠት ነው። ስለዚህ እግዚአብሔር ብዙ በረከትን፣ እድሜን፣ ጤናን ሊሰጥ ሲል ስጡኝ ይላል እግዚአብሔር እና በመስጠታችን የምናተርፍበት እንጂ የምንጎዳበት ስላልሆነ ምን ይላል መሰላችሁ መጽሐፍ? እንደ መልካም ስራ የሚያስደስት የሚያሳርፍ የለም፣ እንደ ክፉ ስራ ደግሞ የሚያጸጽት የሚያስቆጭ የለም። ስለዚህ ማንኛውም ሰው መልካም ቢሰራ መልካም ቢያደርግ ምድሪቱ ሰላም ትሆናለች። የእግዚአብሔር በረከት ይበዛልናል። የእግዚአብሔር ጸጋ ከኛ ጋር ይሆናል። በጸጋ ላይ ጸጋ እናገኛለን። የተትረፈረፈ በረከትም በእጃችን ይገባል። የተትረፈረፈ በረከትም ይኖርናል ማለት ነው። በጣም ቀለል ቀንጨብ አድርገን ስንነግራችሁ በማስታወሻ በልባችሁ እንዲቀመጥ። ከኛ የሆነ ምንም የለም። ሁሉ የማን ነው? የእግዚአብሔር። እግዚአብሔር ጤናን ባይሰጠን፣ እግዚአብሔር እድሜን ባይሰጠን፣ እግዚአብሔር አቅምን ባይሰጠን ሰርቶ ማግኘት ይከብዳል። ወጥቶ መግባትም ይከብዳል። ተኝቶ መነሳትም ይከብዳል። ስለዚህ ምስጋናም ስጦታ ነው። እያንዳንዱ እንዳሰበ ይስጥ ያለው በአእምሮ በልቡ ስለተደረገለት ነገር ስለሆነለት ነገር ደስ ያለው አቅሙ የፈቀደው ይስጥ። ምክንያቱም በጥቂቱ የሚዘራ በጥቂቱ ያጭዳል፣ በብዙ በረከት ደግሞ የሚዘራ ብዙ በረከትን ያጭዳል። ያንን በረከት ለማግኘት እንሰጣለን። ስጦታ ልዩ ልዩ ነው። ካህናት የአገልግሎት ስጦታ፣ ዘማሪያን የዝማሬ ስጦታ፣ የወንጌል አገልግሎት የአገልግሎቱን ስጦታ፣ ሌላ አይደለ ጆሮን መስጠት የእግዚአብሔርን ቃል ለመስማት። ልጅ ሆይ ልብህን ስጠኝ ይላል እግዚአብሔር እንዲነግስበት እኮ፣ በሽታ እንዲወገድ፣ ጤንነት እንዲመጣ፣ ክፉ ሀሳብ እንዲወገድ፣ እረፍት እንዲሰማን ልባችንንም አይናችንንም ሙሉ
አካላችንን እግዚአብሔር ይፈልጋል። ስጡኝ ይላል። ስጡኝ የሚለው እግዚአብሔር ሊወስድ ነውን ብንል በፍጹም አይደለም። ይልቁንስ ሊባርክ፣ ባርኮ ሊሰጥ፣ አብዝቶ ሊሰጥ፣ መልካም አድርጎ ሊሰጥ እግዚአብሔር ስጡኝ ይላል ማለት ነው። የምንሰጠው ደግሞ በብዙ ለመባረክ የሚሰበረውን እንስራ ትተን የማይሰበረውን ዘላለማዊ ክብር ለማግኘት። ስለዚህ ለመስጠትም ደግሞ መሰጠት ያስፈልጋል ይላሉ አባቶቻችን። አንድ ታሪክ ልንገራችሁ። ሰው ሲሰጥ የማይወድ አንድ ግለሰብ ነበረ። እንኳን እሱ ሊሰጥ ሌላ ሰው ሲሰጥ ንዴት የሚሰማው ብስጭት የሚሰማው ሰው ነበር። በአጋጣሚ በስራ አጋጣሚ አንዲት ተማሪ ልጅ ከሱ አገልግሎት ተጠቅማ ቲፕ ትሰጠዋለች። በመቀጠልም አንድ ከክፍለ ሀገር የመጣ ሰው እንደዚሁ 200 ብር ይሰጠዋል። ይህ ሰው ሰጥቶ አያውቅም፣ ግን ሲሰጠው ደነገጠ። ለምን ሰጠኸኝ ብሎ ሲጠይቅ ወንድሜ እኔ ላንተ ጥቂቱን ነው የሰጠውህ፣ እግዚአብሔር ብዙ ሊሰጥ አዘጋጅቶልኛል ብሎ ይነግረዋል። ወንድሜ እኔ ከልጅነቴ ጀምሮ ሰጥቼ አላውቅም፣ እንደውም ሰው ሲሰጥ ያናድደኛል፣ ያበሳጨኛል። ምንድነው ምክንያቱ ሲለው አየህ ወንድሜ ይለዋል ያ ተገልጋይ፣ ለመስጠትም መሰጠት ያስፈልጋል። ለመስጠትም መሰጠት ስለሚያስፈልግ ነው። የመስጠት ጸጋ አለ። የመስጠት ጸጋ፣ ይህን ጸጋ እግዚአብሔር ያብዛልን እና እግዚአብሔር አምላክ ሁላችንንም ስለሰጠን ስጦታ በጎ ዋጋ የምንከፍል ነንና በጎ ዋጋ እንድናገኝ በጎን ነገር ማድረግ ተገቢ ነው። ሌላው ስጦታ የምንሰጠው ወዳጅ ለማግኘት ነው። መቼም በዓለም ዙሪያ ያላችሁ ክርስቲያኖች አንዳንድ ጊዜ ብር ላበደረ ጠጠር፣ እህል ላበደረ አፈር ቢባልም እንዴት መስጠት እንዳለብን ግን መጽሐፍ ሲናገር ሉቃስ ወንጌል ምዕራፍ 16 ከቁጥር 9 ላይ የአመፃ ገንዘብ ያልቃል። የአመፃ ገንዘብ ሲያልቅ በዘላለማዊ ቤት በዘላለማዊ መኖሪያ እንዲቀበሏችሁ ወዳጆችን ለራሳችሁ አድርጉ። ማንም ሰው የሚወደው ጎሎበት፣ የሚወደው ሰው እየተሰቃየ፣ የሚወደው ሰው ተርቦ እኔ ልብላ የሚል አንጀት የለው። ወዳጅ በወዳጁ አይጨክንም። ይህን ቃል ደግሜዋለሁ። ወዳጅ በወዳጁ አይጨክንም። የእመቤቴ ወዳጅ ስለሆንን ነው እኮ የእመቤቴን ዝክር የምንዘክረው። የቅዱስ ሚካኤል ወዳጅ ስለሆንን እኮ ነው የቅዱስ ሚካኤል ማህበር የምንጠጣው። የአብሳሪው መልአክ የቅዱስ ገብርኤል ቤተሰብ ስለሆንን እኮ ነው ጽዋ የምንጠጣው። የኪዳነ ምሕረት የቃል ኪዳኗ በረከት ስላደረብን የኪዳነ ምሕረት ልጆች ስለሆን ዝክሯን እንዘክራለን፣ እንሰጣለን። ምክንያቱም ዋጋ ለማግኘት ወዳጅ ለማግኘት፣ ለዚያውም ታምኖ የማይከዳ ወዳጅ፣ በችግር ጊዜ ከችግር የሚያወጣ ወዳጅ፣ ፈጥኖ የሚደርስ ወዳጅ፣ ዘላለማዊውን ክብር የሚያሰጥ ወዳጅ፣ ስለ እኛ የሚቆም ስለ እኛ የሚማልድ ወዳጅ ማግኘት። እስኪ አስቡት። የኛ ያልሆነ ምን አለ? እግዚአብሔር የኛ፣ እናቱ የኛ፣ ሰማዕታቱ የኛ፣ ነቢያቱ የኛ፣ ቅዱሳኑ የኛ፣ ጸበሉ የኛ፣ እምነቱ የኛ፣ ቅዳሴው፣ ማህሌቱ፣ ሰዓታቱ የኛ፣ ቅዳሴው የኛ፣ አምልኮቱ የኛ። የኛ ያልሆነ ምን አለ? ተዋህዶ፣ እኛ ተዋህዶ ብዙ አለን።
ብዙ ሀብት አለን፣ ብዙ ጸጋ አለን። ይህን ጸጋ ያጉድልብን። ለእኛ ያልተሰጠ ምን አለ? ክርስቲያኖች ብዙ ያላት ተዋህዶ በሉልኝማ፣ ብዙ ያለን እኛ ተዋህዶ፣ ሌላውስ እናንተው ታርቆ። ስለዚህ ወዳጅ ያለው ሰው በችግሩ ጊዜ ብቻውን አይሆንም። በደስታውም ጊዜ ብዙ ቤተሰብ አለ። ደስታም ይሁን ሐዘን ያለ ሰው አያምርብንም። በልቶ የሚያማው ሰው ተሰጥቶ ተቀብሎ ይዞ ሌላ እሳቤ ውስጥ የሚገባው ሰው እንኳን ያስፈልገናል። ለሰው ልብሱ ሰው ስለሆነ ስለዚህ እንዲህ በቃል ኪዳናቸው የሚጠብቁ ስንጠራቸው ፈጥነው የሚደርሱ ወዳጅን ማግኘት መታደል ነው። ምክንያቱም ያመጣ ገንዘብ ያልቃል፣ አግኝተው የነበሩ ያጣሉ፣ ተደስተው የነበሩ ያዝናሉ፣ ብዙ የነበራቸው ባዶ ይሆናሉ። እግዚአብሔር ደግሞ ባዶ የሆኑትን ባዶ መረብን ይሞላል። እግዚአብሔር ደግሞ ለዘላለም በጸጋ በክብር ያኖራል እና ዋጋ ለማግኘት እንዲሁም ደግሞ መስጠታችን ውድ ክርስቲያኖች በጥቂቱ ለመታመን እግዚአብሔር ሳይሰጥ ስጡኝ ብሎ ስለማያውቅ በጥቂቱ ለመታመን እግዚአብሔር ሰጠ፣ እንደየአቅም ሰጠ። 5 መክሊትም የሰጠዋል፣ 2ም የሰጠዋል፣ 1ም የሰጠዋል። በጥቂቱ መታመን በብዙ ያሾማል። በብዙ ያ ሹመት ሌላ ሰው የማይነጥቀው ማንም የማይነጥቀው ሹመት፣ ያ ስጦታ ማንም የማይወስድበት ስጦታ። የምድር እውቀት በሞት ይገታል። የምድር ሀብት በሞት ይገታል። እንዲህ ይላሉ አበው፣ ገንዘብህ ድንገት ያንተ ቢመስልህ ያንተ አይደለም። ምክንያቱም እግዚአብሔር ባደራ ያስቀመጠው እንጂ ያንተ አይደለም። ስለዚህ ይህንን የጽድቅ ስራ ልትሰራበት ይገባል ይላል ዮሐንስ አፈወርቅ በተግሳጹ። የኔ ነው ብለህ የያዝከው ቢመስልህም እንኳን ያንተ አይደለም። ከእግዚአብሔር ይልቅ ገንዘብህን ብትወድም እንኳን ያ ገንዘብ ያንተ አይደለም፣ ምንም ብትወደው። ምክንያቱም በምድር እያለህ የኔ ነው ብለህ ብትይዘው እንኳን ከምትወደው ገንዘብ ሞት ይለይሃል። ሞት ይለይሃል። በሞት መለየት አለ። ያኔ ወዳጅን ማበጀት፣ ያኔ በጥቂቱ መታመን፣ በአመፃው ገንዘብ መታመን ዘላለማዊ ሹመትን ያሰጣል፣ ዘላለማዊ ክብርን ያሰጣል። እንዲህ ይላል በትርጓሜ ወንጌል፣ ለአንድ ሰው 3 ወዳጆች ነበሩት ይላል። ስንት ወዳጆች? 3። አንደኛው ከእርሱ በላይ አብልጦ የሚወደው ወዳጅ፣ አንደኛው ደግሞ እንደሱ አድርጎ የሚወደው ወዳጅ፣ አንደኛው ደግሞ ከሱ በታች ንቆ የሚወደው ወዳጅ። ይህ ሰው ከዕለታት አንድ ቀን አግኝቶ የነበረ አጣ፣ ከብሮ የነበረ ተዋረደ፣ ከሰው በታች ሆነ። በዚያ ሰዓት ደግሞ ድንገተኛ ጥሪ ደረሰው። ንጉሱ ጠራው። ይህ ሰው ምን ለብሶ ይሂድ? ምን ይዞ ይሂድ? ግራ ገባው። መጀመሪያ ከእርሱ በላይ የሚወደውን ወዳጁን ሄደና ጠየቀው። ወዳጄ እንዲህ ገጥሞኛል፣ እንዲህ ደርሶብኛል፣ ልታግዘኝ ይገባል፣ ከጎኔ ልትቆም ይገባል ሲለው ምክንያት አመካኘበት። ምክንያት አይጠፋም። ከአዳም የጀመረ ምክንያት፣ ከሔዋን የጀመረ ምክንያት፣ አልሞላልህ ብሎኝ የምንለው፣ ሁኔታዎች ተደራርበውብኝ የምንለው ብዙ ነው። ስለዚህ በልንካ ያለችኝ ይህች ናት ሌላ የለኝም ብሎ ትንሽዬ የሚለብሰው ቁራጭ ጨርቅ ብቻ ሰጠው ይላል። ከዚያ የሚፈልገው ስላልተሟላለት እንደ ራሱ ከእሱ ጋር እኩል አድርጎ ወደሚወደው ጓደኛው ሄደ ይላል። ጠየቀው የቀደሙንም ጥያቄ። ያ ደግሞ ምን አለ? አይ ጊዜው አስቸጋሪ ነው፣ አሁን ከእጄ ላይ ምንም ነገር የለም ብሎ አልቅሶ በእንባ ብቻ ሸኘው ይላል።
ከሁለቱም የሚፈልገውን አላገኘም። ከእርሱ በታች ንቆ አይረባም ይሄስ ብሎ ወደ አሰበው ጓደኛው ሄደና ሲጠይቀው እንዲህ አለ፣ አይዞህ አለው። እግዚአብሔር አይዟችሁ ይበላል። አይዞህ አለው፣ እኔ አለሁ፣ እኔ ንጉሡ ባለሟል ነኝ። የምትፈልገውን ሁሉ እሰጥሃለሁ። ልብስ ብትፈልግ፣ ክብር ብትፈልግ እኔ በንጉሡ ዘንድ ባለሟል ነኝና ጉዳይህን ሁሉ አሳካልሃለሁ አለው ይባላል። ይሄ በትርጓሜ ወንጌል የተቀመጠ ቃል ነው። ከራሱ በላይ አብልጦ የሚወደው ገንዘብ ነው። ከገንዘብ የምናገኘው ቁራጭ ጨርቅ፣ መከፈኛና ሳጥን ብቻ። እንደ ራሱ አድርጎ የሚወደው ሚስት፣ ባል፣ ልጆች፣ ቤተሰብ ልቅሶ ብቻ ነው የሚሰጡት፣ ሌላ ምንም የሚሰጡት ነገር ከእርሱ በታች አድርጎ ይወደው የነበረ ጓደኛው የናቀው የተባለው ደግሞ ምጽዋት ነው። ምጽዋት በእግዚአብሔር ዘንድ ባለሟል ነው። ምጽዋት ለእያንዳንዱ ፈዋሽ መድኃኒት ነው። ምጽዋት ለእያንዳንዱ ሐኪም ነው። ምጽዋት ለእያንዳንዱ ክብርን የሚያሰጥ ነው እና በጥቂቱ መታመን በብዙ ያሾማል። እንዲህ ይላል መጽሐፍ። አሁን ለእግዚአብሔር ብሎ የሚሰጥ በሉልኝ። ይሄን ለማን ብሎ የሚሰጥ? ለእግዚአብሔር ብሎ የሚሰጥ በሰው ዘንድ ሹመትም ሽልማትም አይፈልግም ይላል። ምክንያቱም ሹመቱንም ሽልማቱንም ከእግዚአብሔር ዘንድ እንደሚያገኝ እርግጠኛ ነው። ሰው ቢሾም ሰው ይሽራል፣ ሰው ቢሰጥ ሰው ይነጥቃል፣ ሰው ቢያከብር ሰው ያዋርዳል። እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር የሾመውን ማን ይሽረዋል? እግዚአብሔር የሰጠውን ማን ይነጥቀዋል? ስለዚህ ምስጋናው እናንተ የአባቴ ብሩካን የሚለው ሽልማቱስ ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያትን ኑ ውረሱ። አንተ ታማኝ ባሪያ በጥቂቱ ታምናሃልና በብዙ እሾምሃለሁ። ይህን ክብሩ ለማግኘት ነው እያንዳንዱ እንዳሰበ አነሰ በዛ ሳይል የሚሰጥ። ስጦታን ቤተክርስቲያን የምታስተምረው በዚህ መልኩ ነው። የተወደዳችሁ የእግዚአብሔር ልጆች፣ ሌላው በትንቢተ ሚልክያስ ምዕራፍ 3 ቁጥር 8 ላይ እኛ የምንሰጠው እግዚአብሔርን ላለመስረቅ፣ እግዚአብሔርን ላለመስረቅ መስጠት ያስፈልጋል። ለዚያውም በአስራት በበኩራት ነው። እግዚአብሔር ኑ እንዋቀስ ነው የሚላል። እግዚአብሔር ኑ እንዋቀስ፣ ኑ እንነጋገር፣ ኑ እንወያይ። እኔን ሰርቃችሁኛል፣ እኔ ከእናንተ ያጎደልኩት ነገር የለም። እንደው በሞቴ ይችን እጅ ትንሿን ይችን እጅ በመስራት እንኳን ከእግዚአብሔር ጋር እኛ አልተባበርም። ራሱ ነው ይችን ትንሿን እጅ እንኳን ምን ይችን ትንሿን ይችን የቅንድባችንን ፀጉር የደከመባት እግዚአብሔር ብቻ፣ የዓይናችንን ሽፋፍስት የደከመባት እግዚአብሔር ነው። ከራስ ፀጉር እስከ እግር ጥፍር ማን ሰራል? እግዚአብሔር። ስለዚህ እግዚአብሔር ሰጠ፣ ትዳርን ሰጠ፣ ኑሮን ሰጠ፣ ሀገር መሬትን ሰጠ። ከምድር እስከ ሰማይ ከዝናብ እስከ ፀሐይ ያልሰጠን ምንም ነገር የለም። ይሄን ሰጠና እናንተ ግን ሰጥቻችሁ እያለ ሰረቃችሁኝ ይላል። በምን ቃላችሁ ይልና በአስራት በበኩራት የሙያ አስራት፣ የሕክምና አስራት፣ የአገልግሎት አስራት፣ የገንዘብ አስራት፣ የጊዜ አስራት፣ የሁሉም አስራት አለው። ያ ማለት እግዚአብሔርን ለማክበር ነው። ማንን ለማክበር? እግዚአብሔርን በሕይወታችን ለማክበር፣ ለእግዚአብሔር መገዛታችንን ለመግለጥ ነው። ሁለት እጅ ያለው ይላል መጽሐፍ። ሁለት እጅ እግዚአብሔር የሰጠን አንዱን ልንቀበልበት፣ አንዱን ደግሞ ልንሰጥበት ነው። ምክንያቱም ሰው ከተቀበለ መስጠትም አለበት። ሁልጊዜ ተቀባይ ብቻ አይደለም፣ ሰጪም ነው። እግዚአብሔር ዘያሲቶ ካፊ ይላል። እግዚአብሔር
ሰጭም ነው ተቀባይም ነው። እኛስ የእግዚአብሔር ልጆች ነን። የእግዚአብሔር ልጅ የሆነ ሁሉ ሰጭም ነው ተቀባይም ነው ማለት ነው። የእግዚአብሔርን በጎ ስጦታ ተቀብለን መልካም የሆነውን ስጦታ ደግሞ እንድንሰጥ እግዚአብሔር ማስተዋሉን ያድለን። እንዲህ ይላል፣ ሐኪምም ከሆንክ የሕክምና ስጦታህን ስጥ፣ አስተማሪም ከሆንክ የመምህርነት ስጦታ አለ፣ ገንዘብም ካለ ስጥ፣ ረሃብን ታስታግሳለህ። በተለይ አማካሪ ከሆንክ ደግሞ ምክርን ስጥ ይልና ከሁሉ አንተ አብዝተህ ሰጥተሃል። እንጀራ የሰጠው ረሃብን ነው ያስቀረው። አንተ መልካም ምክር በመምከር ሞትን ታስቀራለህ። መራራ ሞትን ነው የምታስቀረው። መራራ ሞት ማለት በሲኦል መጣል። መራራ ሞት ማለት በግራ ጋንት መረገጥ። መራራ ሞት ማለት በክብር ለክብር ተፈጥረን በውርደት መኖር፣ በዘላለም እሳት እየተሰቃዩ መኖር ነው መራራ ሞት። ስለዚህ የሃይማኖት ምክር መቼም መልካም ምክርም አለ፣ ክፉም ምክርም አለ። ከክፉ ምክር እግዚአብሔር ይጠብቀን፣ ከክፉ መካሪም ይሰውራል። ይልቁንም መልካሙን ነገር እያደረግን በመልካም ምክር፣ በመልካም ሀሳብ፣ በመልካም ስራዎች እንድንኖር እግዚአብሔር በቸርነቱ ይርዳል። ይህንን ታዲያ መጽሐፍ ቅዱስ እንዲህ ካለ ቤተ ክርስቲያንስ እንዴት ናት ካላችሁ እንዲህ ይላል። ዳግመኛም አቤቱ አምላካችን እግዚአብሔር ሆይ እንለምንሃለን፣ እንማልድሃለን። ስለነማን? በእንተ ለያበቡ መብአ በውስተ ቅድስት ሀቲ ቤተ ክርስቲያን፣ ቤተ ክርስቲያን ውስጥ ተጠልለው ላሉ ለነዳያን፣ እንዲሁም በአስራት በኩራት አስራቱን ቀዳሚያቱን ለሚሰጡ መብአ ለሚያስገቡ ሁሉ አንተ ምሕረትን እንድትሰጥ፣ የኃጢአት ይቅርታን እንድትሰጥ፣ የሚሹትን በጎ ነገር ሁሉ እንድትሰጥ እንለምንሃለን። እውነት ቤተ ክርስቲያን ስለሚሰጡ ብቻ ነው የምትለምነው ካላችሁ አይደለም። ቤተ ክርስቲያን ለሁሉ ነው የምትለምነው። ይኸው አስራቱን ቀዳሚያቱን መብአውን ስለሚሰጡት እንለምንሃለን፣ እንማልድሃለን። ድንገት ሰው ቸኩሎ በሰው አድርሱልኝ ብሎ ይሰጣል። ለነዳያን ሁሉ ስለሚሰጡት እንለምንሃለን፣ እንማልድሃለን፣ መንግስትህን ታወርስ ዘንድ እንማጸንሃለን ይልና ወለእለ ይፈቅዱ የሃቡ ይሁቡ፣ ከሌላቸውም ላይ ነው የሚለው፣ ከሌላቸውም ላይ ፈቃዳቸውን ተቀብለህ ይላል። ደግሞ እንደገና መንግስተ ሰማያትን ትሰጥ ዘንድ እንለምንሃለን። ለሰጡት ብቻ አይደለም ቤተክርስቲያን የምትለምነው፣ ላልሰጡትም ጭምር ትለምናለች። ግን በጎ ፈቃድ ይፈልጋል እግዚአብሔር። የሌላቸው ደግሞ ምን ብለው ማሰብ አለባቸው? ቢኖረኝ እሰጣለሁ ብለው ካሰቡ ያ ሐሳባቸው ስጦታ ከሰጠው ጋር አብሮ ያደርጋል፣ ቅድመ እግዚአብሔር ይደርሳል። እግዚአብሔር መጀመሪያ የሚፈልገው በጎ ሐሳብንና ልብን ስለሆነ ከሌላቸው ላይ ፈቃዳቸውን ተቀብሎ መንግስተ ሰማያትን የሚሰጥ አምላካችን እግዚአብሔር ነው። እናመስግነው ይልና ካህኑ ዲያቆኑ ጸልዩ በእንተ ለያበቡ ይላል። ከዚያስ አስቀዳሾቹ ራሱ የሰጡት እንኳን ተወከፍ መባኦሙ ለአኀው፣ የወንዶቹንም ስጦታ ተቀበል፣ የሴቶቹንም ስጦታ ተቀበል፣ በሐሳብ እንሰጣለን ብለው ያሰቡትንም ስጦታ ተቀበል፣ የእኛንም ቁርባን ምስጋና ተቀበል እያለች ቤተ ክርስቲያን ትለምናለች፣ ትጸልያለች፣ ለዓለም ትጸልያለች። ስለ ወንዙ፣ ስለ ውሃው፣ ስለ አዝሪቱ፣ ስለ አትክልቱ፣ ስለ እንስሳቱ፣ ስለ አራዊቱ፣ ስለ ነፋሱ፣ ስለ አየሩ የምትለምን የምትማጸን
በአየር የሚበሩትን፣ በባህር የሚጓዙትን፣ በየብስ በአስፋልት የሚሽከረከሩትን፣ በእግር የሚራመዱት ሁሉ ከእንቅፋት ከመሰናክል ይጠበቁ ዘንድ ትጸልያለች። አሜን ላለ ይሆንለታል፣ ይደረግለታል። አሁንም ይሁንላችሁ፣ ይደረግላችሁ። ውድ የቲቲቪ ኢትዮጵያ ቤተሰቦች፣ የቲቲቪ ኢትዮጵያ ሚዲያ ተከታታዮች የካባዶ G7 መብረቁ ቅዱስ ሚካኤል ከተመሰረተ 3 ዓመት ቢሆነውም በ3 ዓመታት ውስጥ ብዙ ገቢረ ተአምራት ተከናውነዋል። ከ7 በላይ የሞተ ተነስቷል። ከ8 ከ9 በላይ አይን በርቷል። እንዲሁም በሐኪም የማይድነውን ከካንሰር እስከ HIV ብዙ በሽታዎች በዚያ ቦታ አቅም የላቸውም። በበሽታ የመጡ በአልጋ የመጡ ድነው እንደ አንበሳ እየዘለሉ በደስታ እግዚአብሔርን አመስግነው ወደ ቤታቸው ሄደዋል። በደብሩ ከ1 እስከ 7 ምህላ ይደርሳል። በየቀኑ ከ47 በላይ ገድል ይነበባል፣ ድርሳን ይነበባል። ቅድም እንዳልኳችሁ ወዳጅ በወዳጁ አይጨክንም የሚለው በታሪክ የካባዶ G7 መብረቁ ቅዱስ ሚካኤል ላይ በተግባር ይገለጣል። የአቡነ ተክለ ሃይማኖት ገድል ሲነበብ የተክለ ሃይማኖት ወዳጅ የሆናችሁ ትጎበኛላችሁ፣ ትባረካላችሁ። የቅድስት አርሴማ ገድል ሲነበብ የቅድስት አርሴማ ቤተሰቦች ትባረካላችሁ። የቅዱስ ገብርኤል፣ የቅዱስ ሚካኤል፣ የሩፋኤል፣ የሱራፌል፣ የኪሩቤል እንዲሁም የአርባዕቱ እንስሳ እንዲሁም የአቡነ ተክለ ሃይማኖት፣ የአቡነ ዜና ማርቆስ፣ የአቡነ ሀብተ ማርያም፣ የአቡነ እጨጌ ዮሐንስ፣ የአቡነ ሐራ ድንግል፣ የአቡነ እስትንፋሰ ክርስቶስ፣ የአቡነ ኪሮስ፣ የአቡነ ኤዎስጣቴዎስ፣ የአቡነ ሊባኖስ፣ የአቡነ መባጽዮን፣ የአቡነ ገብረ መንፈስ ቅዱስ እንዲሁም የአቡነ ሳሙኤል፣ የአቡነ መልከጼዴቅ የሌሎቹም ቅዱሳን እንዲሁም የቅዱስ ጊዮርጊስ፣ የቅዱስ መርቆሪዎስ፣ የቅዱስ እስጢፋኖስ፣ የቅዱስ ቂርቆስ፣ የቅድስት አርሴማ፣ የቅዱስ ክርስቶስ ሰምራ፣ የቅድስት ፍቅርተ ክርስቶስ እንዲሁም የሐዋርያት የቅዱስ ጴጥሮስ፣ የቅዱስ ጳውሎስ፣ የቅዱስ እንድርያስ፣ የቅዱስ በርቶሎሜዎስ የሐዋርያት ገድል ሲነበብ እግዚአብሔርም ሐዋርያትን እንዲህ አላቸው። ኢየሱስ ክርስቶስ ስልጣን ሰጠና ሂዱ፣ እባቡን ጊንጡን እርገጡ፣ በሕዝቡ ውስጥ ያለውን ደዌውን በሽታውን አድኑ፣ ፈውሱ፣ ሙታንን አንሱ፣ ሕሙማንን ፈውሱ፣ በሕዝቡም ውስጥ ያለውን ደዌ ፈውሱ። ስለዚህ ያ ሁሉ ገድል ያ ሁሉ ድርሳን ሲነበብ በሕዝቡ ውስጥ ያለው ደዌ በሐዋርያት ስልጣን፣ በነቢያት ስልጣን፣ በሰማዕታት ስልጣን፣ በጻድቃን ስልጣን እንዲሁም በእናቱ በቅድስት ድንግል ማርያም አማላጅነት እንዲሁም በራሱ በስሙ በኢየሱስ ክርስቶስ ታምረ ኢየሱስ ይነበባል። ኪዳን ይደርሳል። ቅዱስ ብለን እናመሰግነዋለን። ምሕረቱን እንዲያበዛልን፣ ፈውሱን እንዲያበዛልን። ይህም በመሆኑ በተለያዩ ቀናት በቀስተ ደመና ሲያጠምቅ እናያለን። ሁላችሁም መታችሁ ዳኑ፣ ተፈወሱ። ከተመሰረተ ቅርብ ጊዜ ቢሆነው በቦታው ድንቅ ተአምር አለ፣ ድንቅ ፈውስ አለ። የዚህ ፈውስ የዚህ ድነት የነፍሳችሁም የስጋችሁም ድነት በቅድሚያ እንድታገኙ መንፈሳዊ መልእክታችን ነው። ከዚያም በመቀጠል ደግሞ የመከራ ቀን ውለታ አይረሳምና የፊታችን ግንቦት 30 እና ሰኔ 1 ከቀኑ 10 ሰዓት ጀምሮ ለሁለት ተከታታይ ቀናት ልዩ የወንጌል አገልግሎት፣ ልዩ ጉባኤና የቀጥታ ስርጭት፣ የገቢ ማሰባሰቢያ ፕሮግራም እንደ እግዚአብሔር ፈቃድ አስበናል። ይህንንም ያደረግነው ጥላ ተዘቅዝቆ የማይለመንበት ታሪካዊ ደብር ነው። አዲስ ደብርም ቢሆን በሰሜን በሰላሌ በኩል የሥላሴ ቤተክርስቲያን እና የጊዮርጊስን ቤተክርስቲያን በዕጣን በጧፍ በዘቢብ በንዋየ ቅድሳት የምንደግፍ፣ በሸኖ በኩል አሉ ብሎ መድኃኔዓለምን እና
እንዲሁ የቅድስት ኪዳነ ምሕረትን ቤተክርስቲያን በንዋየ ቅድሳት የምንደግፍ ነው። ነገ ይህ ቤተክርስቲያን ቢያድግ የገጠር ቤተክርስቲያናትን በንዋየ ቅድሳት ማገልገልና ማስገልገል ዓላማችን። ሌላው በቦታ ዕዳ ምክንያት ጊዜ አግኝተን ሰው አግኝተን መክፈል በተባለው ጊዜ ባለመቻላችን በሩ ተዘግቷል፣ በሰንሰለት ታስረዋል። ቅዱስ ሚካኤል እነ ጴጥሮስን እነ ሲላስን እስር ቤት እያሉ ሰንሰለታቸውን ፈቶ አውጥቷቸዋል። ሰንሰለት መፍታት ያውቅበታል ቅዱስ ሚካኤል። ዛሬ ደግሞ እድሉን ለኛ ሰጠ። ምን ብሎ? ሰንሰለቴን ፍቱ ብሎ። የኃጢአትን ሰንሰለት እግዚአብሔር ቆረጠ፣ እግዚአብሔር በጠሰ፣ እግዚአብሔር ከኛ አስወገደ። የእሱን ቤተ መቅደስ ደግሞ ሰንሰለቱን እንድንበጥስ ወይም ቦታው ጽደቁብኝ ካለ ጸድቀን ሰጠን እንድንጸድቅ እግዚአብሔር ፈቃዱ ሆኖ በእናንተ ደጋግ ክርስቲያኖች ከነበረው 11 ሚሊዮን 5.5 ከፍለን 5.5 ይቀራል። ይህ 5 ሚሊዮን 500 ሺህ ብር 30 ቢቀነስለት 5500 ዘመን የፍዳ ዘመን የዕዳ ዘመን ሆኖ ለኛ ከብዷል። ነቢያት የዕዳ ዘመኑ የፍዳ ዘመኑ 5500 ዘመን ከብዷቸው አብዝተው ጮሁ ወደ ጌታ። 50 ሎሚ አንድ ሰው ሸክም ነው እንደምታውቁት። ከተከፋፈል ነው ለ50 ሰው ግን ጌጥ ነው። እግዚአብሔር ሰው አለው እናምናለን። እኛ ይሄን ፕሮግራም ያዘጋጀ ነው ለልመና አይደለም። እንዴት ቤተክርስቲያን ልጆቿን ትለምናለች? እንዴት ቅዱስ ሚካኤል ወዳጆቹን ይለምናል? ይልቁንም እኛ ነን የምንለምነው። ለምንድን ነው ያዘጋጃችሁት ካላችሁን፣ ይህንን ፕሮግራም ለቅዱስ ሚካኤል ወዳጆች ማድረስ፣ ለኪዳነ ምሕረት ወዳጆች ማድረስ፣ የእምነት ሰው ለሆኑት ማድረስ፣ የጽድቅ ሰው ለሆኑት ማድረስ፣ መስጠት ጸጋቸው ለሆኑ ማድረስ፣ ሰጥተው ክብር ለሚያገኙ ለተፈቀደላቸው ማድረስ ነው። እግዚአብሔር አስገድዶ ስጡኝ ብሎ አያውቅ። ልትድን ትወዳለህ ብሎ አስፈቅዶ ነው የሚያድነው። ቅዱስ ሚካኤል እንኳን የባህራንን የሞት ደብዳቤ ወደ ሕይወት ሲቀይር ቀስ እያለ እያመካከረ እስኪ ያሳየኝ ሲለው፣ ያም ደግሞ ታማኝ ነውና ወጣቱ ኧረ እንዳታሳይ ተብያለሁ አልገልጥም አለ። ግድ የለም የውስጡን ቅዱስ ሚካኤል ስለሚያውቀው እስኪ የላዩን አሳየኝ ነው። የላዩን ሲያሳየው የውስጡን የሞት ደብዳቤ ወደ ሕይወት ቀየረለት። እኛ የምናሳያችሁ ይህ ያሁኑን ነው፣ የነገውን እግዚአብሔር እንዲያሳምርላችሁ። እኛ በቃል ወደ እናንተ እናቀርባለን፣ እናንተ በተግባር ስትተረጉሙት ሕይወታችሁን ሊባርክ ፈቅዶ ቅዱስ ሚካኤል ሊጎበኛችሁ ፈቅዶ ቅዱስ ሚካኤል በመንገድ ሁሉ ከፊት እየቀደመ ሊመራችሁ ፈቅዶ በመስሪያ ቤታችሁ ሞገስ ሊሆናችሁ ፈቅዶ ለጽድቅ ለበረከት ጠርቷችኋል። ያንድን ሕፃን ልጅ ታሪክ ልንገራችሁ። ሕፃን ልጅ በሰዎች መካከል ተነስ ተባለና ቆሎ አስይዝ ተባለ። ቆሎ ዙሪያውን ህዝቡን አስያዘ ሰጠና ከአንድ ትልቅ አባት ሲደርስ ቆሎውን ከፊት ለፊታቸው ቁጭ አደረገ። በል አንተም ዝገን ሲሉት፣ አይ አባባ እርስዎ ዘግነው ይስጡኝ አለ። ለምን አሉት። የኔ እጅ ትንሽ ናት፣ የእርስዎ ደግሞ ብዙ ነውና በሰፊው እጅ በሰፊው መዳፍ ዘግነው ይስጡኝ አለ። ዘግኖ ከተሰጠው ያ ሕፃን ልጅ ቆሎውን ሲበላ ይውላል፣ አያልቅበትም። ስለዚህ እግዚአብሔር በረከታችንን እንዲዘግንልን እኛ ደግሞ ዘግነን የማንጨርሰውን በረከት እንዲሰጠን። ያ ሕፃን ልጅ ራሱ ዘግኖ ቢያስገባ ወዲያው ቆርጥሞ ቆሎዋን ይጨርሳታል። ትልቅ አባት ግን ዘግነው የሰጡት
ቀኑን ሙሉ በኪሱ ዘግኖ የማያልቀውን ቆሎ አገኘ ማለት ነው። በህይወታችሁ ሙሉ ተዘግኖ የማያልቅ በረከት እንድታገኙ ነው ይሄን ጥሪ የምናስተላልፍላችሁ። ደግሞም እያንዳንዱ እንዳሰበ ይስጥ እንዳልነው በመነሻችን ሐዋርያትን ክርስቶስ አዘዛቸው ይላል። እግዚአብሔር የሚያዘው ለጥቅማችን። እግዚአብሔር ማንንም ሊጎዳ አዞ አያውቅ። ለጥቅማችን ያዛል እግዚአብሔር። ሐዋርያትን እንዲህ አላቸው፣ ወደ ተራራ እየወጡ እያለ በሉ አቅማችሁ የፈቀደውን ድንጋይ ተሸከሙና ወደ ተራራው እንውጣ። ያ ለክብር የተጠራው ክብሩን ግን የጣለው ያ ህሙማንን የሚፈውስበት ስልጣን የተሰጠው ስልጣኑን ግን ወደ ጎን የተወው ይሁዳ ትንሽዬ ጠጠር ይዞ ወጣ። ሌሎች ሐዋርያት ግን ትልልቅ ድንጋይ ተሸክመው ይዘው ወጡ። ተራራውን እያላባቸው ወጡ። ከዚያ ኢየሱስ ክርስቶስ እንዲህ አለ፣ ልጆቼ የያዛችሁት ድንጋይ ዳቦ ይሁንላችሁ አላቸው። ከዛም በኋላ ዳቦ ስለሆነ መግመጥ ጀመሩ፣ መብላት ጀመሩ፣ መመገብ ጀመሩ የሚጣፍጠውን ዳቦ። ይሁዳስ የያዛት እችን የምታክል ጠጠር ስለሆነች በላት ሳይሆን በአንድ ጊዜ ዋጣት። ዞር ብሎ ሲያይ እነ ጴጥሮስ ይበላሉ፣ እነ ማቴዎስ ይበላሉ፣ እነ ዮሐንስ ይበላሉ። ግን ምን ብሏቸዋል? ማንም የማንም እንዳይነካ አላቸው። ወገኖቼ የእያንዳንዳችን ስጦታ የራሳችን ነው። ለጊዜው ስጡ ስንባል ሊጨንቀን ይችል ይሆናል፣ ግን እግዚአብሔር የሚሰጠን ደግሞ ይበዛል። ሐዋርያት ያንን ዳገት ያንን ትልቅ ድንጋይ ይዘው ሲወጡ ደክሟቸዋል እኮ አልዋቸዋል እኮ። ዓለም ታደክማለች፣ እግዚአብሔር ግን ከድካም ያሳርፋል። ዓለም ታስርባለች፣ እግዚአብሔር ግን ይመግብና ያጠግባል። ሁለተኛም አዘዛቸው፣ ሄዱ በሉ አሁንም አቅማቸው የፈቀደውን ድንጋይ ይዛችሁ ነው አላቸው። አለ ያ ይሁዳ። አሁንስ አልሸወድም አለና ሐዋርያት አሁን አቅማቸው የሚፈቅደውን ድንጋይ ያዙ። እሱ ግን ለ3 ለ4 አሸክሙኝ ብሎ ቋጥኝ ድንጋይ ይዞ ሄደ ዳቦ ሊበላ። ከዚያ ይሄው ይዘን መጥተናል እየተንገዳገደ ተሸክመው ከክርስቶስ ፊት ቀረበ። ልጆቼ ይዛችሁ መጣችኋል? አዎ በሉ ይሄን ድንጋይ ወርውሩት አላቸው። ሐዋርያት እሺ ብለው በመታዘዛቸው ያቅማቸውን በማድረጋቸው ከልባቸው ምንም ተንኮል ስለሌለ ስላለገሙ እንዲሁ ድንጋዩን በልተዋልና ወረወሩት። ይሁዳ ግን ስላልበላ ድንጋዩን በጣም ትልቅ ስለሆነ መወረር አልቻለም፣ ከእግሩ ስር ወደቀ። ክርስቶስ ምን ቢላቸው ጥሩ መሰላችሁ? ልጆቼ እድሜያችሁም በወረወራችሁት ድንጋይ ልክ ይርዘምላችኋል። አስቡት፣ ለማይረባ ነገር ለማይጠቅም ነገር ጌታውን ሽጦ ከዛም ደግሞ ዛፏ እንኳን ንስሐ ግባ ብትለው ልቡ አንድ ጊዜ በሰይጣን ታስሯል ተተብትቧልና ለገንዘብ ፍቅር ልቡን ሽጦታልና አልመለስ ብሎ የደረቀ እንጨት ተሰቅሎ ምንም አይነት አገልግሎት ሳያገለግል ታማኝ የነበረውን ስሙ ወደ ከሃዲነት ቀይሮ ሞተ ነው የምታውቁት ታሪክ። ስለዚህ እግዚአብሔር እድሜ ይረዝም ዘንድ እኮ ነው የሚለው፣ ብዙ በረከትን ታገኝ ዘንድ፣ የትዳር በረከትን፣ የልጆች በረከትን፣ ሰርቶ የመደሰት በረከትን፣ ባለው የመርካት በረከትን። ወገኖቼ ምን በላው ምን ጠጣው ምን ለብሰው ምን ኖርበት አላጣንም። ምንም መከራው ቢበዛ ምንም ፈተናው ቢበዛ ግን ባለን መደሰት አልቻልንም። ደስታ ርቆናል። የጤና ቀለው ሰው ብዙ ነው። ጤና ታጥቷል። የለም
የእግዚአብሔር በረከት በእኛ ውስጥ ካለ ግን ጥቂቷ ታስደስተናለች። ያለን ያስደስተናል፣ ያለን ያረካናል። በልተን ጤና፣ ጠጥተን ጤና፣ ለብሰን ደግሞ ክብር ይሆነናል። እና የተወደዳችሁ በዓለም ዙሪያ ያላችሁ የእግዚአብሔር ልጆች፣ የቲቲቪ ሚዲያ ተከታታዮች የመከራ ቀን ውለታ አይረሳም፣ ወዳጅ በወዳጁ አይጨክንም። ግንቦት 30ና ሰኔ 1ን በአካል የሚመቻችሁ በአካል መምጣት፣ በአካል የማይመቻችሁ ደግሞ ባላችሁበት ቅዱስ ሚካኤል ከእናንተ ጋር ነውና በስልክ እየደወላችሁ እንድታበረቱን እናንተም መንፈሳዊ የምእመንነት ግዴታችሁን እንድትወጡ እኛም ደግሞ በሰጣችሁን ስጦታ ግንቦት 30ና ሰኔ 1ን ከጉባኤ መልስ የታጠረው አጥር ምዕመናንን እና ቤተክርስቲያንን የጋረደው ለሁለት የከፈለው ያ የኢያሪኮ ግንብ እንደፈረሰው ያ አጥር ተነስቶ ሰንሰለቱ ተወግዶ በሩ ተከፍቶ በደስታ የምስራች እንድናሰማችሁ የናፈቀን ይህ ነውና የምንጮኸውም የምንደክመውም ለዚህ ነውና እኛም ክብር እንድናገኝ እናንተም ክብር እንድታገኙ ነውና እግዚአብሔር ጊዜውን ሰዓቱን ባርኮ ይህን ሰዓት ይህን ጊዜ እናንተም ለእግዚአብሔር ሰጥታችሁ ልባችሁንም ጆሮአችሁንም አንደበታችሁንም እጃችሁንም እንዲሁም እግዚአብሔር ከሰጣችሁ ላይ አስራት በኩራታችሁንም ለየካባዶ G7 መብረቁ ቅዱስ ሚካኤልና ቅድስት ኪዳነ ምህረት ቤተክርስቲያን የተዘጋው እንዲከፈት ሰንሰለቱ እንዲበጠስ መጪው የሰኔ ሚካኤል ዓመታዊ የንግስ በዓል ላፎሚያ ፈጥኖ የደረሰ ቅዱስ ሚካኤል ለእናንተም ፈጥኖ ይደርስ ዘንድ የባህራን የሞት ደብዳቤ ወደ ሕይወት የተቀየረበት የኛም ታሪካችን ተቀይሮ የቤተክርስቲያናችንን ይዞታም አስከብረን የጽድቅ ስራም ሰርተን በዓሉን ቅዱስ ሚካኤል ልጆቹን የሚባርክበት ታሪካቸውን የሚቀይርበት እንቆቅልሻቸውን የሚፈታበት ከአጋንንት እስራት ነፃ የሚያወጣበት የክብር በዓል ሆኖ እንድናከብር አቅማችሁ የፈቀደው በልባችሁ ያሰባችሁትን በደስታ እንድትሰጡ እንድትለግሱ በቅድስት ቤተክርስቲያን ስም እንጠይቃለን። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ። የካባዶ G7 መብረቁ ቅዱስ ሚካኤል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየ። እንግዲህ ተመልካቾቻችን ቀደም ሲል የተከታተላችሁት አባታችን በጣም በርካታ ቁም ነገሮችን እንዳገኛችሁ ተስፋ እናደርጋለን። እሳቸው ያስተላለፉልን መልእክት ለሁላችንም ኢትዮጵያውያን ትውልደ ኢትዮጵያውያን የሚጠቅም ከመሆኑ አንፃር ይህንን ቪዲዮ ለበርካቶች ሼር ብታደርጉ እኛ እናደርጋለን። ኮሜንት ካላችሁ ደግሞ ኮሜንት ላይ ጻፉልን። ቪዲዮቻችን ደግሞ ከወደዳችሁት ደግሞ ላይክ አድርጉ። በተለይ ስለ ኮሜንት በምናነሳበት ሰዓት ላይ እጅግ በጣም አንዳንድ ሰዎች የሚያሳፍሩ አስተያየት የሚሰጡ ሰዎች ያጋጥሙናል። እንደዚህ አይነት ኮሜንት ሲያጋጥሙን ያለምንም ርህራሄ ዲሊት ነው የምናደርገው፣ እናጠፋለን። ምክንያቱም ይህ ሚዲያ ሚዛናዊ መረጃ የሚቀርብበት ነው። ለመሳደብ ሌላ ሚዲያ ላይ እየተሳደባችሁ የምታደርጉት ነገር እኛ ጋር መሳደብ አትችሉም። ምክንያቱም ጤናማ ሚዲያ ስለምንሰራ አስተያየት ካላችሁ ሂሱ ገንቢ የሆነ አስተያየት፣ መጥፎ ከሆነም በዚህ አይነት መንገድ እየሄደ አይደለም፣ ትክክል አይደለም ነው መባል ያለበት እንጂ የማይሆኑ ሀሳብ አስተያየቶችን ባትሰጡ ይመረጣል። ይሄ መረብ የለቀቀው የሶሻል ሚዲያ አብዮት ገደብ ይገባል ብለን እናስባለን። አንዳንድ ቦታዎች ላይ በጣም ብዙ ዩቲዩብ ቻናሎች ላይ ስንመለከት የማይሆኑ ጽሁፎችን የምትጽፉ ሰዎች እባካችሁ ታቀቡ፣ አይጠቅማችሁ። የኛ ቻናል ብቻ ሳይሆን ሌላ ቦታ ላይም ስድብ መሳደብ ለማንም አይጠቅምም። አስተያየት ካላችሁ ትክክለኛ አስተያየት መስጠት ነው እንጂ እየተሳደቡ እየዘለፉ
አያዋጣም። ነፃ ሚዲያ እየተባለ እኛንም ይጎዳል፣ እናንተንም ይጎዳቸዋል፣ አይጠቅማቸውም ለማለት ነው። ለማንኛውም ቲቲቪ ኢትዮጵያ ላይ አባታችንን የጋበዝንበት ፕሮግራም እንደተከታተላችሁት ዋናው ደግሞ የገቢ ማሰባሰቢያችን ግንቦት 30 እና ሰኔ 1 ይከናወናል ብለዋል። ስለዚህ የግንቦት 30 እና የሰኔ 1 ትልቁን ፕሮግራም ደግሞ ቲቲቪ ኢትዮጵያ በሀገር ውስጥ ለሚገኙ እንዲሁም በውጭ ሀገር ለሚገኙ ትውልድ ኢትዮጵያውያንና ኢትዮጵያውያኖች በሙሉ የሚተላለፍ ስለሆነ የምትችሉትን ያህል ለቤተ ክርስቲያኒቷ በአካውንት ቁጥር በሚቀመጠው ማለት ነው ድጋፍ፣ እገዛ፣ እርዳታ ማድረግ የምትችሉ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። አባታችን በጣም ትልቅ የሆኑ አባት ናቸው። ዛሬ ጋበዝናላችሁ። በጣም እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይም ስም ያላቸው በጣም ለሀገሪቱ ትልቅ ተጽዕኖ የፈጠሩ ሰዎችን በምንችለው ሁኔታ ከመወደውና ከባልደረባዬ ምንጊዜ እንደምላሽ ጋር በመሆን እዚህ ስቱዲዮ እየጋበዝን የምናስተምራችሁ ይሆናል። ከዛ ውጭ ደግሞ አንዳንድ ሰዎች ደውላችሁልናል። አካል ጉዳተኛ የሆኑ ስኬታማ ሰዎች የታሉ ለምን አትጋብዙልንም ያላችሁን ሰዎች አላችሁ። እሱንም 1-4 ፕሮግራም አዘጋጅተናል። እሱ ኤዲት እየተደረገ ነው። ልክ እንዳበቃ ወደ እናንተ የምናቀርብላችሁ ይሆናል። ቲቲቪ ኢትዮጵያ የዩቲዩብ ቻናል ነው። ነገ ደግሞ የቴሌቪዥን ጣቢያ ሆኖ ሊመጣ የሚችል መልካም ምሳሌ ሊሆን የሚችል ለብዙዎቹ በበጎ ዘንድ የሚወደድ የሚከበር የሚዲያ ጣቢያ እንዲሆን ከፍተኛ አስተዋጽኦ እያደረግን ነው የምንገኘው። እናንተ ደግሞ ሁሌም እንደምንለው ቻናላችንን ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አጋርነታችሁን ግፉበት። እስካሁንም የእውነት እያደረጋችሁ ላላችሁት ሰብስክራይብ ወቻውራችን እንዲሞላ ደግሞ ቪዲዮውን እስከ መጨረሻው እያያችሁ ለምትሰጡን ሀሳብ አስተያየት ከልብ አድርገን እናመሰግናቸዋለን። በሌላ ጊዜ በጣም የምንወዳቸው የምናከብራቸው አባቶችን እዚህ ስቱዲዮ እየጋበዝን የምናቀርብበት ዝግጅታችን የሚቀጥል ይሆናል። ስለተከታተላችሁን ከልብ አድርገን እያመሰገንን በዚሁ እንሰናበታችኋለን። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆን እንመኛለን። መልካም ጊዜ